ባለፉት 6 ወራት በኢትዮጵያ የተለያዩ ክልሎች ከህግ ውጪ ታስረው የነበሩ 1336 ሰዎች እንዲፈቱ ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። የኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ ዛሬ በሰጡት ጋዜጣዊ መግለጫ ኮሚሽኑ ከክልሎች ጋር ባደረገው ምክክር ባለፉት 6 ወራት ውስጥ ተፈቱ ካሏቸው ከህግ ውጪ ታስረው የነበሩ ሰዎች መካከል አብዛኛውን ቁጥር የሚይዘው የኦሮሚያ ክልል መሆኑንም ተናግረዋል። ኢሰመኮ በዚሁ መግለጫው በኢትዮጵያ ከህግ ውጭ የሚፈጸም እስር እየቀነሰ ቢመጣም በማዕድን ማውጫ ስፍራዎች አካባቢ የሚፈጸሙ የሰብአዊ መብት ጥሰቶች እየተበራከቱ መሆናቸውንም ጠቁሟል። ሰላማዊት ሽፈራው በጉዳዩ ላይ ተጨማሪ ዝርዝር ዘገባ አዘጋጅታለች። የኢትዮጵያ ሰብአዊ መብቶች ኮሚሽን በዛሬው ዕለት በሶስት ዋና ዋና ጉዳዮች ላይ ያተኮረ ነው ያለውን ጋዜጣዊ መግለጫ በኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ በኩል የሰጠ ሲሆን በዚሁ መግለጫ ላይ በኢትዮጵያ ከህግ ውጭ የሚፈጸም የዘፈቀደ እስር መሻሻል ማሳየቱ ተነግሯል። ኮሚሽነሩ ይህንንም ሲያብራሩ ባለፉት 6 ወራት ውስጥ በኢትዮጵያ የተለያዩ ክልሎች ከህግ ውጭ ታስረው የነበሩ 1336 ሰዎች እንዲፈቱ አድርገናል። ይህም ሊሆን የቻለው ወደ ሁሉም ክልሎች ሊባል በሚችል ደረጃ በመሄድ ከክልል ፕሬዝዳንቶች ጋር በመነጋገር ነው ብለዋል። ከህግ አግባብ ውጭ የተደረጉ እስራቶች እነዚህን ተከታትለን እነዚህ እስራቶች መቆም አለባቸው ብለን ባደረግነው ውትወታ ጥሩ ውጤት አግኝተንበታል ብለን ነው እናስበው። በቁጥር ደረጃ ለምሳሌ ለአብነት ያክል በአማራ ክልል ህገወጥ እስራት ጋር በተያያዘ 186 ሰዎች እንዲፈቱ ተደርጓል። በቤኒሻንጉል 46 ሰዎች፣ በጋምቤላ 66፣ በኦሮሚያ 915 እንዲሁም በሶማሌ 123 ሰዎች ከህግ አግባብ ከእስራት እንዲለቀቁ አድርገናል። ይሄ ጉብኝት በምናደርግበት አጋጣሚ የምናደርገው ትልቁ የውትወታ ስራ። በተለያዩ ክልሎች ማረሚያ ቤቶች ያለ የታራሚዎች አያያዝን በተመለከተ መሻሻሎች እየተስተዋሉ ነው ያሉት ዋና ኮሚሽነሩ ለታራሚዎች በቀን የሚመደበው በጀት በቂ ነው ባንልም መሻሻል ተደርጎበታል ሲሉም ተደምጠዋል። በሌላ በኩል ደግሞ በኢትዮጵያ በማዕድን ዘርፍ እየተፈጸመ ያለ የሰብአዊ መብቶች ጥሰት አሳሳቢ እየሆነ መምጣቱን ተናግረው በዚህም ሳቢያ በጋምቤላና በደቡብ ምዕራብ ኢትዮጵያ ክልሎች 10 ያህል ሰዎች መሞታቸውን አንስተዋል። አዲስ የሚስተዋለው በማዕድን ዘርፍ የምናየው የመብት ጥሰት ጉዳይ ነው። ስፔሻሊ ለጋምቤላና በደቡብ ምዕራብ ያደረግናቸው ክትትሎችና ምርመራዎች የሚያሳዩት ከነባር ህዝቦች መብት ጋር ኢንዲጂነስ ፒፕልስ ራይት ጋር ተያይዘው የሚነሱ በማዕድን አልሚዎች መካከል የሚነሱ ውዝግቦች ምክንያት ህይወት እየጠፋ ነው ያለው። በተደጋጋሚ አንስተናል። በጋምቤላና በደቡብ ምዕራብ አካባቢ እነዚህ የሰው ህይወት መጥፋት ሁኔታዎች እንዲቆሙ ብለን ማሳሰቢያ ሰጥተናል። በአሁኑ ሰዓት ምርመራ እያደረገ የጋምቤላውን እና ደቡብ ምዕራብ የነበረውን የሁለቱን አዋሳኝ ቦታ ግጭት በመለከት ወደ 10 የሚሆኑ ሰዎች የሞቱበት ነበር። ይህን ምርመራ ጨርሰን ሪኮመንዴሽን ሰጥተናል። በአጥፊዎች ላይ ምርመራ እየተካሄደ ነው ያለው። ፌዴራል ፖሊስ ጨርሰው ለህግ እንደሚያቀርባቸው መረጃዎች አሉ። ኢሰመኮ በዛሬው ጋዜጣዊ መግለጫ የአፍሪካ ብሔራዊ የሰብአዊ መብቶች ተቋማት ትስስርን 16ኛ ጠቅላላ ጉባኤ በመጪው ዓመት እንዲያካሂድ መመረጡንም ተናግሯል። ይህንን አህጉራዊ ጉባኤ እንድናዘጋጅ የተመረጥነው እንደ ኮሚሽን የሰራናቸው ስራዎችና ያወጣናቸው ሪፖርቶችን መሰረት በማድረግ ነው ብለዋል ኮሚሽነር ብርሃኑ። ኢሰመኮ የሚያደርጋቸው እንቅስቃሴዎች በሀገሪቱ በሰብአዊ መብት ጥበቃና አያያዝ ላይ ጉልህ ሚና የሚጫወት ተቋም ነው። ይህን ከግምት በማስገባት ድጋፍ የሰጡን ሀገሮች በርካታ ናቸው። ያው እንደምታውቁት ዓመታዊ ሪፖርት ስናወጣ የሁኔታዎች ትንተናም ስናስቀምጥ በዋነኝነት ትኩረት የምናደርገው የሀገራችን የሰብአዊ መብት ይዞታ እንዲሻሻል። ይህን ከማሻሻል አንጻር በተለይ ኮሚሽኑ ላለፉት 5 እና 6 ዓመታት ጎላ ያሉ ስራዎችን ሰርቷልና ይሄ የነበረን ስራ ዓለም አቀፍ ትስስራችን ጨምሯል፣ ሀገራዊ ትስስራችንም ጨምሯል። እዚህ አንጻር ድጋፍ ያገኘንበት ሁኔታ ነው ያለው። የኢትዮጵያ ሰብአዊ መብቶች ኮሚሽን በዛሬው መግለጫው በጦርነት አውድ ውስጥ ሆነን የሰብአዊ መብት ጥሰቶችን የመመርመር ተግባራችንን ለመከወን ቢከብደንም የሚካሄዱ ጦርነቶች ንጹሐን ዜጎችን እንዳይጎዱ ስራችንን በሁሉም ክልሎች እየከወንን እንገኛለን ብለዋል።